የአርሰናሉ የፊት መስመር ተጫዋች ጋብሪኤል ሄሱስ ከ332 ቀናት በኋላ ከጉዳት መልስ በባለፈው ተቀይሮ ገብቶ ጨዋታውን ማከናወን ችሏል። ተጫዋቹ እንግዲህ ለ11 ወራት ያክል በጉዳት ምክንያት ለአርሰናል ሲጫወትና ግልጋሎት ሲሰጥ አልነበረም። ታዲያ በወሳኝ ሰዓት ተጫዋቹ ከጉዳት መመለሱ ለመድፈኞቹ ጥሩ ዜና ይመስላል። በአንጻሩ ደግሞ የመድፈኞቹ የክረምቱ አዲስ ፈራሚ ቪክተር ዮኬሬስ በባለፈው ጨዋታ ላይ በቋሚነት ቢጀምርም ነገር ግን ተጫዋቹ ጎል ማስቆጠር አልቻለም። እናም በአንዳንድ ጨዋታዎች ላይ ተጫዋቹ ጎል ባለማስቆጠሩ ምክንያት የተለያዩ ትችቶች የቀረቡበት ይገኛሉ። ተጫዋቹ በአርሰናል ለምንድን ነው ጎል ማስቆጠር ያልቻለው? ከክለቡ ተጫዋቾችስ አቅርቦት እየቀረበለት ነው ወይ? ከቡድኑ የአጨዋወት ስልትስ ጋር ተዋህዷል ወይ? የሚሉ ጥያቄዎች በበርካቶች የተነሱ ይገኛሉ። አሁን ታዲያ ከጋብሪኤል ሄሱስ ከጉዳት መመለስ ጋር ተያይዞ የቪክተር ዮኬሬስ ጉዳይ እየተነሳ ይገኛል። አሰልጣኝ ሚኬል አርቴታ ሁለቱን ተጫዋቾች በቀጣዮቹ ጨዋታዎች ላይ እንዴት ባለ መንገድ ሊጠቀሙባቸው ይችላል? አንደኛውን ቤንች አድርጎ አንደኛውን ቋሚ ያደርገው ይሆን ወይስ ደግሞ ሁለቱንም አንድ ላይ ሜዳ ላይ በማጫወት ምናልባትም የክለቡን ማጥቃት የበለጠ ጠንካራ ሊያደርገው ይችላል? እነዚህን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። በዚህኛው ፕሮግራማችን ላይ የአርሰናልን የፊት መስመር ተጫዋቾች በተለይም ደግሞ የጋብሪኤል ሄሱስንና እንዲሁ ደግሞ የቪክተር ዮኬሬስን ጉዳዮች የምንመለከታቸው ይሆናል። እንግዲህ አሁን ሁለት አይነት ነገሮች ናቸው እየተነሱ የሚገኙት። እስቲ እናንተም ኮሜንት ላይ የገባችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። አሁን የጋብሪኤል ሄሱስን ወደ ሜዳ መመለስ ተከትሎ አርቴታ ከሁለት አንዳቸውን ቋሚ አድርጎ አንደኛውን ተጫዋች ቤንች ማድረግ አለበት። ለምሳሌ የዮኬሬስን ቋሚ አድርጎ ጋቢ ናይንን ቤንች ማድረግ አለበት ወይስ ጋቢ ናይንን ቋሚ አድርጎ ዮኬሬስን ቤንች ማድረግ አለበት? ይሄ አከራካሪ ሆኖ የሚነሳው ጉዳይ ነው። ሌላኛው ደግሞ ሁለቱንም አንድ ላይ ማጫወት፣ እሱም አንዱ ራሱን የቻለ አማራጭ ሊሆን ይችላል። በእርግጥ ሁለቱንም ጉዳዮች በተመለከተ የሆኑ ነጥቦች ሲነሱ የሚጠቅሙ ነገሮች ሊኖሩ ይችላሉ። ከዛ ውስጥ ደግሞ እንደ ሪስክ የሚታዩ ነገሮችም ሊኖሩ እንደሚችሉ መግለጽ በጣም አስፈላጊ ነው። እንግዲህ ጋብሪኤል ሄሱስ በተለይም በባለፈው ከ11 ወራት ጉዳት በኋላ ነበር ወደ ሜዳ የተመለሰው። በባለፈው ዓመት ከማንቸስተር ዩናይትድ ጋር በተደረገው የኤፍኤ ካፕ ጨዋታ ላይ ጉዳት ካጋጠመው በኋላ ለረጅም ጊዜ ኦልሞስት 11 ወራት ለሚጠጉ ጊዜ ተጫዋቹ በጉዳት ምክንያት በአርሰናል የሜዳ ላይ ጨዋታዎች ስንመለከተው አልነበረም። አሁን ብዙዎቹ የተለያዩ ሀሳቦቻቸውን ሲያነሱ ቆይተዋል። እንደውም የጋብሪኤል ሄሱስ መጎዳት አርሰናልን አጥቂ እንዲገዛ ወደ ገበያ ይዞት ሊወጣ እንደሚገባ፣ አርሰናል በቃ ገበያ ላይ አጥቂ ማስፈረም እንዳለበት በርካታ ነጥቦች ሲነሱ ቆይተዋል። የሚያስገርመው ይሄ ተጫዋች ብቻ አልነበረም በባለፈው ዓመትም የተጎዳው። ከሀይ ሃቨርትዝም እንደዚሁ በአርሰናል በኩል የተጎዳ ሌላኛው ተጫዋች ነበር እና በባለፈው ዓመት በፕሪሚየር ሊጉ ከሀይ ሃቨርትዝ ነበር የአርሰናል ከፍተኛው ጎል አስቆጣሪ፣ 9 ግቦችን ነበር ያስቆጠረው እና በአርሰናል እግር ኳስ ክለብ ታሪክ ደብል ዲጂት የፊት መስመር ተጫዋች ሳይገባ ያጠናቀቀበት ጊዜ ነበር። ወይም የትኛውም ተጫዋች ቢያንስ የ2022-23 የውድድር ዘመንን ብናስታውስ ለምሳሌ ማርቲን ኦዴጋርድ 15 ጎሎችን አስቆጥሯል። እነ ሳካ እነ ማርቲኔሊ በርካታ ግቦችን ያስቆጠሩበት ሲዝን ነበር። ኢቨን 2023-24ንም ብናስታውስ ከሀይ ሃቨርትዝን እዚህ ውስጥ ማንሳት በጣም ተገቢ ጉዳይ ይሆናል። ነገር ግን አምናሽ ሊቨርፑል ሻምፒዮን በሆነበት የውድድር ዓመት በርካታ ግቦችን የሚያስቆጥሩ ተጫዋቾች አልነበሩም እና ለአርሰናል ዋንጫ ማጣት እንደ ምክንያት ተደርገው ከሚጠቀሱ ነገሮች ውስጥ አንደኛው በአርሰናል የፊት መስመር በኩል የነበረው ድክመት አርሰናል ዋንጫ እንዳያሳካ እንደ አንድ ፋክተር እንደነበር በርካቶች ያነሳሉ። ጋብሪኤል ሄሱስ በባለፈው ዓመት ጥሩ ጊዜን እያሳለፈ በነበረበት ሰዓት ላይ ነው ጉዳት ያጋጠመው። ክሪስታል ፓላስ ላይ 2 ጎሎችን አስቆጥሮ ከብሬንትፎርድ ጋር የተደረገውን ጨዋታ እናስታውሳለን። በካራቦ ካፕ ክሪስታል ፓላስ ላይ ሃትሪክ ሰርቶ እንደዚህ አይነት ጥሩ ሞመንት ላይ በነበረበት አጋጣሚ ተጫዋቹ ጉዳት አጋጠመው። ከዛ በኋላ ለበርካታ ጊዜያት ከሜዳ እንዲርቅ ተገዷል ማለት ነው። በእርግጥ አንድ የሚገባኝና የምንረዳው ነገር ራሱ ጋብሪኤል ሄሱስ ምናልባት
ባይጎዳና እንደው በየሳምንቱ የሚጫወቱም ተጫዋች ቢሆን ከጎል ማስቆጠር ጋር ጥያቄ የሚነሳበት ተጫዋች ነበር። ራሱ ጋብርኤል ሄሱስም እንደተናገረው እኔ ጎል ማስቆጠር ላይ ወይም አጨራረስ ላይ ድክመቶች አሉብኝ እና እነዚህን ነገሮች ማሻሻል አለብኝ ብሎ ራሱ ቃል በቃል የተናገረው ነገር እንደነበር እናስታውሳለን። እና አሁንም ጋብርኤል ሄሱስ በዛን ጊዜም ቢሆን ባይጎዳ ኖሮ በየሳምንቱ ልክ እንደነ ኤርሊንግ ሃላንድ ጎል ያስቆጥራል ብላችሁ የምትተማመኑበት ተጫዋች አልነበረም። ግን በሌላ በኩል ደግሞ አርሰናል መጥቀም ይችላል። ለምሳሌ ለራሱ በደንብ ስፔሶችን ይፈጥራል። መሀል ሜዳ ድረስ እየመጣ የቡድን አማካዮቹን ያግዛል፣ ቢውልድ አፑን ያግዛል። በጣም ጥሩ የሆነ ክሬቲቪቲ ያለው ተጫዋች ነው። ኢቭን አርሰናል እሱን አስፈላጊ ሆኖ ከተገኘ ራሱ እንደ መስመር አጥቂ ወይ በማርቲኔሊ ቦታም ሊሆን ይችላል፣ አሊያም በሳካ ቦታ ወደ መስመር ወጣ ብሎ እንዲጫወት አርቴታ እድል ሊሰጠው ይችላል እና ተጫዋቹ እንደዚህ አይነት ዴሊቨሪዎችን ለአርሰናል መስጠት የሚችል ተጫዋች ነው። አሁን ባለፈው እንግዲህ በክለብ ብሩዥ ጨዋታ ላይ ከረጅም ወራት በኋላ ወደ ሜዳ ሲመለስ ብዙዎቹ ከቪክተር ዮኬሬስ ጋር እያነጻጸሩት ነበር። እንደውም እዛው ፕሮግራም ላይ እንዳነሳውላችሁ የዚህ አትሌቲኮ ኤክስፐርት ዳን እንደተናገረው ከሆነ በአርሰናል በኩል በዛ ጨዋታ ላይ ቪክተር ዮኬሬስ የሞከራቸው ሙከራዎች እና ደግሞ የጋብርኤል ሄሱስ እንግዲህ ጋብርኤል ሄሱስ ጥቂት ደቂቃዎችን ነው ሜዳ ላይ የቆየ የነበረው እና ጋብርኤል ሄሱስ ጥቂት ደቂቃዎችን ሜዳ ላይ ቆይቶ ወደ 30 የሚጠጉ ደቂቃዎችን ሜዳ ላይ ቆይቶ ያደረገው እንቅስቃሴ ከዚህኛው ተጫዋች ጋር ከቪክተር ዮኬሬስ ጋር ሲነጻጸር በጨዋታው ላይ ረጅም ደቂቃዎች ተሰልፎ ከተጫወተው ቪክተር ዮኬሬስ ጋር ሲነጻጸር ነበረ። እንግዲህ የዚህ አትሌቲኩ ጸሐፊ ዳን ሼልደን ይህንን ነው የተናገረው እና ተጫዋቹ ማለትም ጋብርኤል ሄሱስ ቪክተር ዮኬሬስ ከነካቸው ኳሶች በላይ በርካታ ኳሶችን እንደነካ ቪክተር ዮኬሬስ ከሞከራቸው ሙከራዎች እኩል የሚሆን የሙከራ መጠን በጨዋታው ላይ እንዳስመዘገበ፣ ነገር ግን ሁለቱ የተጫወቱበት የጨዋታ ደቂቃ የተለያየ እንደሆነ ቪክተር ዮኬሬስ 62 ደቂቃ ነው የተጫወተው፣ እንዲሁ ደግሞ ጋብርኤል ሄሱስ በጨዋታው ላይ 30 ደቂቃዎችን ነው የቆዩ። አሁን እንዲህ አይነት ማነጻጸሪያዎች ሲቀርቡ ነበር። ይሄኛው ንጽጽር መነሳቱ የትኛው ተጫዋች በቋሚነት ይጀምር የሚል ጥያቄ በቀጣይ እንዲነሳ የሚያደርግ ነው። አሁን እንግዲህ ገና በጋብርኤል ሄሱስና በቪክተር ዮኬሬስ መካከል ነው። ጭራሽ ደግሞ አሁን ካይ ሃቨርትዝ ይመጣል እዚህ ቡድን ላይ። የዛን ጊዜ ያለውን ይሄ ማን በቋሚነት ይጀምር የሚለውን ነገር የበለጠ ከፍ የሚያደርገው ክርክሩን የበለጠ ብዙዎች እንዲያነሱት የሚያስገድድ ጉዳይ መሆኑ የሚቀር አይነት አይደለም። በአንጻሩ በቪክተር ዮኬሬስ በኩል ስንመለከት ግን ነገሮቹ እንደው አርሰናል መሪ ቢሆንም አርሰናል ዘንድሮ ጥሩ ሲዝንም ቢያሳልፍም ለቪክተር ዮኬሬስ ግን በሚጠበቀው መልኩ አልነበረም። ክረምት ላይ እንግዲህ ታስታውሳላችሁ የቻናላችን ቤተሰቦች የነበራችሁ ብዙ ዘገባዎችን ሰርቻለሁ እኔ ስለ ቪክተር ዮኬሬስ በጣም ብዙ። እነዛ ዘገባዎች እንግዲህ ተከታታይ ፎሎ አፕ ያላቸው መረጃዎች ናቸው። አርሰናል ቪክተር ዮኬሬስን ለማስፈረም ሲያደርግ በነበረው ድርድር ላይ የነበሩ እያንዳንዶቹ ስቶሪዎች ያው የቪክተር ዮኬሬስ ብቻም አይደለም፣ የቤንያሚን ሼሽኮም የና አሌክዛንደር ኢሳቅም የሌሎች ተጫዋቾችም ፎሎ አፕ የነበሩ መረጃዎች፣ ትንታኔዎች ሲደርሱ ነበረ። ግን አንዱ የነበረው ነገር አርሰናል ቪክተር ዮኬሬስን ለማስፈረም የነበረው ፍላጎት እና የነበረው እንቅስቃሴ በምን ምክንያት ነው አርሰናል ይህንን ተጫዋች ለማስፈረም ያው ሁሉ እንቅስቃሴ ሲያደርግ የነበረው የሚለውን ነገር ማንሳት በጣም አስፈላጊ ነው። ምናልባት ወደ ኋላ መለስ ብላችሁ የሰራሁትን አንድ ፕሮግራም ልታደምጡ ትችላላችሁ። ልክ ቪክተር ዮኬሬስ ቀኑን አስታውሳለሁ፣ እንደውም ቅዳሜ ቀን ነበር ለአርሰናል የፈረመውና የዛን ቀን ማታ የዛኑ ቀን ምሽት እኔ ፕሮግራም ሰርቼ ነበር። ልክ ቪክተር ዮኬሬስ ለአርሰናል እንደፈረመ ዚ አትሌቲክ ላይ አንድ ዘገባ ወጣ። ልክ እሱ ለአርሰናል ፊርማውን ባኖረ በጥቂት ደቂቃዎች ውስጥ ሙሉ የዝውውር ዝርዝር ጉዳዩ ምን እንደሚመስል ከቪክተር ዮኬሬስ ዝውውር ጀርባ የማናውቃቸው ነገሮች በሙሉ በዝርዝር ሪቬል የተደረጉበት ሀተታ ነበር እና እኔም ያንን ተንተርሼ የተለያዩ ሀሳቦችን ጨምሬ የሰራሁላችሁ ፕሮግራም ነበር። ቀድሞ ነገር አርሰናል በተለይም በአርቴታ በኩል ለማስፈረም ፍላጎት የነበረው ቤንያሚን ሼሽኮን ነው። አሁን በማንቸስተር ዩናይትድ የተጫወተ የሚገኘው ተጫዋች ግን እኔ ሼሽኮን ወደ አርሰናል ቢመጣ ይሄ ችግር አያጋጥመውም ብዬ እርግጠኛ ሆኜ መናገር አልችልም። ይኸው አሁንም በዩናይትድ ቤት ተጫዋቹን እያየነው ነው። ዶም ጎል ለማስቆጠር
በጣም እየተቸገረ ያለበትን ሂደት እያየን ነው። እንደውም የተጫዋቹ ወኪል ኤልቪስ ባሳኖቪች አሁን በቅርቡ ወደ ማንቸስተር ከተማ መጥቶ ነበረ እና ተጫዋቹ በተጎዳበት ጊዜ ቤንያሚን ሼሽኮን ለመጠየቅ ነበረ የመጣውና ከዛ እንደውም ጥያቄ አቅርቤለት ነበር ነው የሚለው የተጫዋቹ ወኪል ባሳኖቪች። ደስተኛ ነው ወይ በዩናይትድ? ጸጸት አይሰማህም ወይ? ለዩናይትድ በመፈረም አትጸጸትም ወይ ብሎ ጠይቆት እንደነበር ይገለጻል። ነገር ግን ባሳኖቪች ይህንን ጥያቄ ቢጠይቀውም ሼሽኮ እንደሚናገረው ከሆነ በፍጹም አልጸጸትም፣ የመጣው ትክክለኛው ቦታ ነው ብሎ እንደነገረው ነው ኤልቪስ ባሳኖቪች የገለጸው። አሁን እንግዲህ በእነዚህ ኮንቨርሴሽኖች በኩል መረዳት የሚቻለው ነገር ምንድን ነው? አጥቂዎች በሆነ ክለብ ውስጥ የሆነ ነገር ይጠበቅባቸውና ወደ ሆነ ክለብ ይሄዳሉ ከጎል ማስቆጠር ጋር ወይ ደግሞ በክለቡ ዴሊቨር እንዲያደርጉ ከሚጠበቅባቸው ነገሮች አንጻር። ግን እነዛን ነገሮች ሳያደርጉ ደግሞ ሲቀሩ ትችቱ በጣም ከፍተኛ ነው የሚሆነው። አሁን ዮኬሬስ እዛ ስፖርቲንግ ቤት የለመደው ነገር አለ። ዊኬንድ ዊካውት ጎል የሚያስቆጠር ተጫዋች ነው። በየሳምንቱ ጎል የሚያገባ ተጫዋች ነው። አሁን እዚህ ሲመጣ ብዙ ነገር ታስቦበት ነው የመጣው። በቃ በአርሰናል በርካታ ጎሎችን እንደሚያስቆጠር የአርሰናልን የጎል ማስቆጠር ችግር የሚቀርፍ ተጫዋች እንደሆነ አሁንም የጎል ማስቆጠር ችግር ብለን ስንል ሶኮልድ ወሳኝ በሆኑ ጨዋታዎች ላይ ለማለት ነው። እንደው የጎል ማስቆጠር ችግርም ሲባል አርሰናል የጎል በቃ ማስቆጠር ከፍተኛ የሆነ ስትራግል የሚያደርግ ቡድን ነው እያልን መሆን የለበትም። ምክንያቱም አርሰናል በ2025 የካላንደር ዓመት ብቻ ከ100 በላይ ጎሎችን ያስቆጠረ ቡድን ነው እና የሁሉ ጎል ያስቆጠረ ቡድን የጎል ማስቆጠር ችግር አለበት ብለን ልናነሳ አንችልም። ግን ያው ምንድነው አሁን የ9 ቁጥር ተጫዋች ጉዳይ ሲነሳ እከላይ የ9 ቁጥር ተጫዋች ነው ኦኬ፣ ስለዚህ ጎል ማስቆጠር አለበት፣ የ9 ቁጥር ተጫዋች ጎል ማስቆጠር አለበት የሚሉ ነጥቦች ስለሚነሱ ለምሳሌ ሪያል ማድሪድ ቤት ኬሊያን ምባፔ እንደሚያደርገው ወይ ደግሞ ማንቸስተር ሲቲ ቤት አርሊንግ ሃላንድ እንደሚያደርገው እነዚህ ነገሮች ጥያቄ የሚነሳው በዚህ መንገድ ነው፣ በዚህ አግባብ ነው እንጂ አርሰናል ውስጥ የ9 ቁጥር ተጫዋች ቢኖርም ባይኖርም ይኸው ሜሪኖም ጎል እያስቆጠረ ነው እንደምታዩት። ሳካ ያስቆጥራል፣ ማርቲኔሊ ያስቆጥራል፣ ኤዜ ያስቆጥራል፣ ማዱዌኬ ያስቆጥራል። ችግር የለውም አርሰናል ውስጥ ጎል ማስቆጠር። ግን ደግሞ የ9 ቁጥር አጥቂ ችግር ወይም ደግሞ በ9 ቁጥር ቦታ ላይ የሚጫወት ተጫዋች ጎል የማስቆጠር ችግር ነው አርሰናል ውስጥ የነበረው። አሁን ቪክተር ዮኬሬስ ክረምቱን አርሰናል ያ ሁሉ ነገር አድርጎ የስፖርቲንጉ ፕሬዚዳንት ፌዴሪኮ ቫራንዳስ እንደዛ አይነት እምቢተኝነት አሳይተው አንለቅም ተጫዋቹን ብለው ተጫዋቹ የዲሲፕሊን ቅጣት እንደሚቀጣ ተናግረው ተጫዋቹ ግን ወደ ልምምድ አልመጣም ብሎ ለብቻው ልምምድ ሲሰራ ቆይቶ እነ ማንቸስተር ዩናይትድ የመሳሰሉ ክለቦች ተጫዋቹን ሲፈልጉት በፍጹም እኔ ከአርሰናል ውጭ የትኛውንም ክለብ አልፈልግም ብሎ አርሰናል ይህንን ተጫዋች አስፈረመው። በዚህ ውድድር ዓመት በርካታ ጎሎች ከዚህ ተጫዋች በመፈለግ ነው። እንግዲህ ገና ለአርሰናል ፊርማውን ሳያኖር ማሊያውን ለብሶ እንኳን ወደ ሜዳ ሳይገባ ነው በአርሰናል ደጋፊዎች ልብ ውስጥ ይህ ተጫዋች ቦታ ያገኘው። ምክንያቱም አርሰናልን ብቻ ነው የምፈልገው ብሎ መናገሩ ብቻውን የአርሰናል ደጋፊዎች ለተጫዋቹ ትልቅ ቦታ እንዲሰጡት ለማድረግ ከበቂ በላይ የሚሆን ጉዳይ ነው። ግንስ ምን ተፈጠረ? ወደ አርሰናል ከመጣ በኋላና ጨዋታዎችን ማድረግ ከጀመረ በኋላ በሚጠበቀው ልክ አይደለም። እኔ የሚገባኝን አንድ ነገር ልንገራችሁ ስለ ቪክተር ዮኬሬስ። ተጫዋቹ የሚታይ ማለት ሜዳ ላይ የሚታይ በቂ ዴሊቨሪ እየቀረበለት አይደለም ሜዳ ውስጥ። ይሄ ሁላችንንም የምናየው ነገር ነው። እስቲ የአርሰናልን ጨዋታ ልብ ብላችሁትና ቪክተር ዮኬሬስ በአንድ ጨዋታ ላይ ምን ያክል ኳስ ይደርሰዋል ወይ ምን ያክል ኳስ ተጫዋቾች ያቀብሉታል የሚለውን ነገር ተመልከቱ። በቃ ይዛን ጊዜ ያለው ችግር ለምንድን ነው የተጫዋች ጎል የማያስቆጥረው የሚለውን ነገር በደንብ ትረዱታላችሁ። ልዩነት አለው። አሁን ለምሳሌ ሃላንድ በማንቸስተር ሲቲ ቤት የሚቀርቡለትን ዴሊቨሮች እናያለን። ፎደን ይሰጠዋል፣ ዶኩ ይሰጠዋል፣ በርናርዶ ሲልቫ ይሰጠዋል፣ ሳቪኖ ይሰጠዋል። የማይሰጠው ተጫዋች የለም። በቃ ሁሉም ተጫዋች ሃላንድ በቆመበት፣ ምክንያቱም ይታወቃል የሃላንድ ፖዚሽኒንግ፣ የሃላንድ አቋቋም ምን አይነት እንደሆነ፣ ተጫዋቹ ምን አይነት እንቅስቃሴ ሊያደርግ እንደሚችል፣ የቱ ጋር መቼ ሊገኝ እንደሚችል ሁሉ ነገር ይታወቃል። እና ያቺን ኳስ ይዘው ሃላንድ ወዳለበት ቦታ ለማድረስ ነው ጥረት የሚያደርጉት። አርሰናል ውስጥ ግን እንደዚህ አይነት ነገር የለም። ለምሳሌ ሳካም ራሱ ኳስ ቢይዝ ያንን በራሱ መንገድ ለመጠቀም ይሞክራል፣ ወይ
ኳሱንም ሲያሸማው ዮኬሬስ ባለበትም ቦታ ሊሆንም ይችላል፣ ዮኬሬስ ባለበትም ቦታም ላይሆን ይችላል። ሌሎቹን ተጫዋቾችን ብታዩ እነ ማርቲኔሊም ወይም ሌሎች ተጫዋቾች ምክንያቱም ራሳቸው ጎል ማስቆጠር የሚችሉ ተጫዋቾች ናቸው። ራሳቸው ብዙ ነገሮችን ማድረግ የሚችሉ ተጫዋቾች ናቸው። አሁን የማዱዌኬን ተመልክተናል አይደለ? ቻምፒየንስ ሊግ ጨዋታ ላይ ራሱ ድሪብል እያደረገ 2-3 ተጫዋቾችን አልፎ ከፊቱ የነበሩትን ተከላካዮች ከቆም ሳይቆጠር ነው ያንን ሶሎ ጎል ያስቆጠረው። እና አቅም ያላቸው ተጫዋቾች አሉ፣ ራሳቸው ጎል ማስቆጠር የሚችሉ ተጫዋቾች አሉ። ያ መሆኑ በቡድኑ ላይ የሆነ አይነት በጣም ጥሩ የማጥቃት አቅምን የፈጠረ ቢሆንም ግን ደግሞ ዮኬሬስ በግሉ ጎል እንዳያስቆጥር በተለይ ዴሊቨሪዎች እየቀረቡለት ነው ወይ የሚል ጥያቄ እንዲነሳ የሚያደርግ ነገር ይሆናል። ምክንያቱም አሁን እዚህ ቡድን ውስጥ የሆነም ተጫዋች ብታመጡ ወይ ሃሪ ኬንንም ብታመጡ ወይ ሃላንድንም ብታመጡ በደንብ ጎል ያስቆጥራሉ። ወደ ኋላ መለስ ብለን ብዙ የምናስታውሳቸው ነገሮች ሊኖሩ ይገባል። ለምሳሌ ሮበን ቫን ፐርሲ በ2011-12 የውድድር ዘመን በአርሰናል 30 ጎሎችን አስቆጥሯል፣ በፕሪሚየር ሊግ ብቻ ማለት ነው። እና ለምንድን ነው የተጫዋች በአርሰናል የሁሉ ጎል ያስቆጠረው ብለን ካልን ኳሶች ሁሉ የሚሄዱት ወደዚህ ተጫዋች ነበር እና አሌክዛንደር ሶንግ የሚሰጡት ኳሶች፣ ሌሎች በጣም ምርጥ የሆኑ ዴሊቨሪዎች ይቀርቡለት ነበር። ሳንቼዝ በአርሰናል ከ20 ምናምን በላይ ጎሎች ያስቆጠረበትን ሲዝን ታስታውሳላችሁ። እና ሳንቼዝ ራሱ አድራጊ ፈጣሪ ነው። በቃ የማንንም ዴሊቨሪ ላይፈልግ ሁሉ ይችላል። ራሱ ተፋልጦ ከተጫዋቾች ጋር ታግሎ ድሪብል አድርጎ ተጫዋቾችን ሸውዶ ጎል ማስቆጠር የሚችል ተጫዋች፣ ምንም ግድ የሚሰጠው ነገር አይደለም። አሁን ተጫዋቹ ስፖርቲንግ እያለ ምን አይነት ተጫዋች ነበር? በስፖርቲንግ ምን አይነት እንቅስቃሴዎችን ሲያረቅ ቆይቷል። አሁን በአርሰናል ደግሞ ከዛ ጋር የሚመሳሰል ነገር አለ ወይ የሚል ነገር ነው የምናነሳው። በእርግጥ ራሱን የቻለ ክብደት አለው። ይሄ ፕሪሚየር ሊጉ ልክ ከፖርቱጋል ሊግ ፕሪሚየር ሊጋ ጋር ወይም ደግሞ ስፖርቲንግ ከነበረው ጋር አንድ የሚሆን ነገር አይደለም። እዛ ያሉ ተከላካዮች ያላቸው ጥራትና እዚህ ያሉት የተከላካዮች ጥራት አንድ አይደለም። በጣም በብዙ ልዩነት አለው። በጣም ብዙ ክፍተቶችንም የምናነሳውም ስለሆነ ነው። ሲቀጥል ደግሞ የእንግሊዝ ሚዲያዎች እንደው አንድ ጨዋታ ላይ ጥሩ ባይጫወት፣ ሁለት ጨዋታ ላይ ጥሩ ባይጫወት፣ ኢቭን ጎል ሳያስቆጥር ቢወጣ ራሱ ያንን ተጫዋች ከመተቸት ሜም ከመስራት ምናምን ወደ ኋላ አይሉ። ዮኬሬስ እኮ ከሚያስቆጥረው ጎል ይልቅ ወይ ከሚነካው ኳስ ይልቅ እንደው ጸጉሩን የሚነካበት ጊዜ ይበልጣል ምናምን እያሉ በቃ የተለያየ ትችት ሲያቀርቡበት እናያለን። ያ አግባብ ነው ብዬ አላስብም እኔ። እና አሁን ለአርቴታ ትልቁ ነገር ኢቭን እንደው ጊዜም የለውም አሁን ይህንንም ለማስተካከል እንጂ ቡድኑ የሚገነባው በማል ላይ ነው፣ ቡድኑ ቤዝድ የሚያደርገው ማል ላይ ነው የሚለው ነው ትልቁ መታየት ያለበት። አሁን ሲቲ ቤት ብትሄዱ ቡድኑ የተገነባው ሃላንድ ላይ ነው፣ ምንም የሚያጠይቅ አይደለም። ለምሳሌ የዛሬ 2 ዓመት የዛሬ 3 ዓመት ሮድሪ ላይ ነበር ቡድኑ የተገነባው። ልክ ሮድሪ ሲጎዳ የሆነ ነገር ይጎል ነበር። አሁን ያለ ሮድሪም ሲቲ እየተጫወተ ነው። አሁን ማንቸስተር ሲቲ አይነው ሃላንድ ባይኖር ብላችሁ አስባችሁ ታውቃላችሁ እንዴት ማንቸስተር ሲቲ ፐርፎርም ሊያደርግ እንደሚችል? ቡድኑ የተገነባው በማንቸስተር ሲቲ ላይ ነው። የቡድኑን 65 በመቶ 70 በመቶ ጎሎች እያስቆጠረ የሚገኘው ሃላንድ ነው። አሁን ሃላንድ ባይኖር እኔ እንጃ ሲቲ ዘንድሮ ባለበት የዋንጫ ፉክክር ውስጥ ይቀጥላል ወይ በቻምፒየንስ ሊግ ላይ ተፎካካሪ ሆኖ ይቀጥላል ወይ? እኔ ጥያቄ ምልክት ውስጥ የሚገባ ነገር። ምንም እንኳን በቡድኑ ውስጥ ጥሩ ተጫዋቾች ይኖሩም እነ ዶኩ ወይ ደግሞ ሌሎች ተጫዋቾች እነ ፎደን ዘንድሮ ጥሩ ፎርም ላይ ቢገኙ ግን ሃላንድ ዴሊቨር የሚያደርገው ነገር ለሲቲ በጣም ብዙ ነው እና ተጫዋቹ በስፖርቲንግ የነበረውን ምርጥ ፐርፎርማንስ እንዲያሳይ ከተፈለገ 2 ነገሮች መኖር አለባቸው። አንዱ ከተጫዋቾች የሚሰጡት ዴሊቨሪዎች በጣም መብዛት አለባቸው። በቃ ተጫዋቹን ያማከሉ ኳሶች ዴሊቨር ሊደረጉለት ይችላሉ። ተጫዋቹ ጎል የማስቆጠር ችግር እንደሌለበት ከሊድስ ዩናይትድ ጋር በተደረገው ጨዋታ ላይ አሳይቶናል። ከበርንሌ ጋር በተደረገው ጨዋታ አሳይቷል። ከአትሌቲኮ ማድሪድ ጋር በተደረገው ትንሽ ነው የሚበቃው። ዮኬሬስ ትንሽ ብቻ ስፔስ ያገኝ። አሁን የአትሌቲኮ ማድሪድ ጨዋታ ላይ አይታችሁታል ምን አይነት ኳስ እንደደረሰው። በጣም አስቸጋሪ ስፔስ ላይ ነበር ኳሱን የሰጡት። ግን በቃ ኳሱን እንዴትም ወደ ግብ ጠባቂው ኳሷን መጥቶ ወደ ጎልነት ቀይሯታል። የሊድስ ዩናይትድ ጨዋታ ላይ በጣም በቃ የሚያምር ጎል አርሰናል ያስቆጠረበትን ሞመንት ታስታውሳላችሁ። ካላፊዮሪ ከተከላካይ ጀርባ የጣለለት ኳስ ነበር። ዮኬሬስ እኮ አሁንም
ምናልባት እንደው ከቡድን ጓደኞቹ ጋር አልተግባባም ይሆናል አይነት ነገር ነው እንጂ በትከሻው ምልክት ይጠራቸዋል ተጫዋቾቹ ወደሱ እንዲመጡ ኳስ እንዲሰጡት። ይሄ እየመጣውላችሁ ነው እየገባውላችሁ ነው እና ኳሱን ስጡኝ ብሎ በጀርባው ምልክት ይሰጣቸዋል። ግን ወይ ተጫዋቾቹ አያዩትም ወይ ቢያዩትም ኳሱን እዛው መጫወት ነው የሚመርጡት። ረጅም ኳስ መስጠት አይሞክሩም። በቃ ሲቲን ግን ውጤታማ የሚያደርገው ነገር ቅድም ሃላንድ እየጠቀስኩላችሁ ይሄ ነው። ሃላንድ ትንሽ ስፔስ እንዳገኘ ካወቁ ወዲያውኑ ነው ኳሱን የሚሰጡት። በቃ በጣም የተዘጋጋ ስፔስ ላይ እንኳን ቢሆን ሃላንድ ከሮጠ ነው በቃ እንደማይመለስ ይታወቃል። ሃላንድ በፍጥነት ረገድ በተለይ ደግሞ እንዲህ አይነት ወሳኝ ስፔሶች ላይ እንዲህ አይነት ወሳኝ ቦታዎች ላይ ኳሶችን ካገኘ በፍጹም እነዛን ኳሶች የሚስት ወይ የሚያመክን አይነት ተጫዋች አይደለም። ስለዚህ ከዚህ ተጫዋች ምን እንደሚያገኙ ስለሚያውቁት ተጫዋቹ ምን አይነት ዴሊቨሪ ቢሰጠው እነዛን ኳሶች ሊጠቀማቸው እንደሚችል ስለሚያውቁ ብዙም ሳይቸገሩ በጣም በቀላሉ ለተጫዋቹ ያንን ኳስ ያቀብላሉ ማለት ነው። ከዛ በኋላ ተጫዋቹ ያንን ኳስ ተጠቅሞ ወደ ጎልነት ሲቀይረው እንመለከታለን። አርሰናል ከማንቸስተር ሲቲ ዘንድሮ የተጫወቱበትንና 1-1 ያጠናቀቁትን ጨዋታ ማስታወስ በቂ ነው። ያውም የዛን ጊዜ እንደውም አርቴታ ሲናገር እንደነበረው ብዙ ነገሮችን በቃ ማስተካከል ሊኖርብናል። ኤርሊንግ ሃላንድ በጣም ጨራሽና አደገኛ አጥቂ ነው እና እሱ ጋር ቀድሞ ነገር ኳስ ከመድረሱ በፊት ነው ተጫዋቹን ለማስቆም ተጫዋቹን ወደ ቡድኑ የፍጹም ቅጣት ምት ክልል ውስጥ እንዳይገባ ለማድረግ የምንሞክረው የሚሉ ሀሳቦችን ሲሰጥ አልነበረ? እዛ ጨዋታ ላይ አይተነዋል። በቃ ያስቆጠረውን ጎል ተጫዋቹ እየሮጠ ስፔስ ያዘላቸው ወስደው ያንን ኳስ ሰጡት። በቃ ወደ ጎልነት እንዲቀየር ያንን ኳስ አድርጎታል። የሌሎቹንም ጨዋታዎች ማንቸስተር ሲቲ ኢቭን ከሊቨርፑል ጋር የነበረውንም ጨዋታ ማስታወስ ይቻላል። ኤርሊንግ ሃላንድ እዛ ጨዋታ ላይ ምን አይነት ፐርፎርማንስ ነበር ያሳየው? የሚሰጡት ኳሶችስ ምን አይነት ናቸው? በቃ በእርግጥ የሊቨርፑል ጨዋታ ላይ በሲቲ በኩል ዶኩ በጣም ጥሩ ፐርፎርማንስ ያሳየበት እንደነበረ እናስታውሳለን። በጣም ጥሩ ጊዜን ያሳለፈበት ነበር። ግን ለምንድን ነው ሃላንድ ልክ እንደዚህ ትልልቆቹ ተጋጣሚዎች ላይ ጎሎችን የሚያስቆጥረው? ወሳኝ በሆኑ ጨዋታዎች ላይ ለምንድን ነው ጎሎችን የሚያስቆጥረው የሚሉ ነገሮችን ካነሳን በቃ የዴሊቨሪ ጉዳይ ነው። የሚሰጡትን ኳሶች የሚጠቀምበት ኳሶቹ ደግሞ በጣም ጥራታቸውን የጠበቁ ናቸው። አሁን እኮ አይተናል አይደለ? የሊቨርፑል ጨዋታ ላይ ምን አይነት አስገራሚ ክሮስ ሲደረግለት እንደነበር። በቃ በግንባሩ የገጫ ጎሎቹን ያስቆጥራቸዋል። ልዩነቱ ይሄ ነው። በአርሰናልና በማንቸስተር ሲቲ በኩል አለ ተብሎ የሚታየውም ልዩነት ዴሊቨሪ ማድረግና ዴሊቨሪ ያለማድረግ ጉዳይ ነው እና ተጫዋቹን እንደ ግልም ስታስቡት የሆነ ነገሩ ጎል አለማስቆጠሩ የሚያሳዝን ነው። ማለት ታስቦ ከመጣበት ነገር አንጻር ወደዚህ ክለብ ከመጣበት ዓላማ አንጻር ጎል እንዲያስቆጥር የሚጠበቅበት ተጫዋች በመሆኑ ምክንያት ጎል አለማስቆጠር አለመቻሉ ምናልባትም የአርሰናል ደጋፊዎችን በተወሰነ መንገድ ማሳዘኑ አይቀርም። ኢቨን እዚህ እኛ ቻናል ላይ የሚያሉ ቤተሰቦች በቃ ለምንድን ነው ተጫዋቹን ጎል እንዲያስቆጥር ማያግዙት የሚሉ አይነት ነገሮችን ደጋፊዎች ሲያነሱ አይቻለሁ። ግን ያው አሁን ባለው ሁኔታ እንግዲህ ለዚህ ተጫዋች የሚሆን ሲስተም የለም። መጀመሪያ ላይ እኔም ቢሆን ወደ 2 3 4 ቪዲዮዎች አካባቢ ሰርቼ ነበረ ስለ ዮኬሬስ በተለያዩ ጨዋታዎች ላይ እርሱ ጎል እንዲያስቆጥር ምንድነው መደረግ ያለበት የሚለውን ነገር እና መቼም አርሰናል እንግዲህ ተጫዋቹን እንዴት ከክለቡ ጋር ኮፓፕ ማድረግ እንዳለበት ሳያስብ በፍጹም ወደ ክለቡ አላመጣውም። ግን ያንን ነገር ደግሞ የሚያገኝበትን እድል መፍጠር በጣም አስፈላጊ ነው እንጂ ቪክተር ዮኬሬስ እኮ ከቡድን ጓደኞቹ ጋር ያለው የሜዳ ላይ ተግባቦት በጣም የሚገርም ነው። ከኳስ ውጪ ያለው እንቅስቃሴ እጅግ በጣም የሚያስገርም ነው። ስፕሪንቶችን ያደርጋል። የተከላካይ መስመር ተጫዋቾች እሱን ማርክ በሚያደርጉበት ጊዜ እነ ቡካዮ ሳካ ላይ እነ ማርቲኔሊ ላይ የሚያደርጉት ጫና ይቀንሳል። ይሄ በጣም ትልቅ ነገር ነው። ግን ደግሞ ነገሮቹ በጎል ማስቆጠር እንዲታጀቡ ነው የሚፈልገው እና አሁን እንግዲህ የጋብርኤል ሄሱስ መመለስ አርቴታ እነዚህን ተጫዋቾች እንዴት ሊጠቀምባቸው ይችላል የሚለው ነጥብ እንዲነሳ ነው የሚያደርገው። እኔ በእርግጥ ሁለቱ ተጫዋቾች አንድ ላይ ቢጫወቱ በጣም ጥሩ ይመስለኛል። የሆኑ ጨዋታዎች ላይ አንድ ላይ ቢያጫውታቸው፣ ምክንያቱም በጣም ክሬቲቪቲው በጣም ከፍተኛ የሆነ ተጫዋች ነው ጋብርኤል ሄሱስ።
እና አስቡት ከዮኬሬስ ጋር ቢጣመር ሌሎቹ ተጫዋቾች ብዙም ያላደረጉለትን ነገር ለዮኬሬስ ይሄ ተጫዋች ሊያደርግለት ይችላል የሚል እምነት አለኝ። ግን ደግሞ ሪስክም አለው። ምክንያቱም ሁለት ተጫዋቾች የአጥቂ መስመር ተጫዋቾች አንድ ላይ አሰልፈ ያውም ዘንድሮ ባለው የተጫዋቾች ድካም፣ ዘንድሮ ባለው የተጫዋቾች ጉዳት፣ ይሄ ሁሉ ነገር ስንመለከት ምናልባት ሁለቱንም አንድ ላይ ማድከም፣ ሁለቱንም አንድ ላይ ለጉዳት እንዲጋለጡ ማድረግ ነው የሚሆነው። ስለዚህ አሁን ለአርቴታ ያለው አማራጭ ሮቴት እያደረገ ማጫወት ነው በቃ። አንዱን ቤንች ሲያደርግ አንዱን ቋሚ ማድረግ፣ አንዱን ቋሚ ሲያደርግ አንዱን ቤንች ማድረግ። ከዛ ባይሆን ከጃንዋሪ በኋላ ቦክሲንግ ዴይ ካለፈ በኋላ አስፈላጊ ሆኖ ሲገኝ ሁለቱንም አንድ ላይ ሊያሰልፋቸው ይችላል ማለት ነው። እና አርቴታ እንግዲህ እነዚህን ነገሮች ነው ሊጠቀም የሚችለው። ዞሮ ዞሮ ግን የሁለቱ ተጫዋቾች በአሁኑ ሰዓት ለአርሰናል አቬለብል መሆን በጣም በጣም አስፈላጊና የምርም ወሳኝ የሚባል ነገር እንደሆነ ይሰማኛል። እንግዲህ አርሰናል ቀጣዮቹን ጨዋታዎች ከነ ወልቭስ ጋር ያከናውናል። ከሀቨርትዝ ደግሞ ሲመለስ የበለጠ የአርሰናል ማጥቃት ጥሩ ይሆናል። በዛም አለን በዚህ ከጎል ማስቆጠር ጋር ብዙ ተጫዋቾች ስማቸው መነሳቱ አይቀርም። ግን አሁንም ደግሞ ለቪክተር ዮኬሬስ ሌላኛውና ወሳኙ አስፈላጊው ነገር በቃ ጊዜ መስጠት በጣም አስፈላጊ ነው። ደጋፊዎችም ጊዜ ሊሰጡትና ሊታገሱት ይገባል። ያው የሆነውን ነገር ፍሬውን ለማየት ትዕግስት ማድረግ በጣም አስፈላጊና ወሳኝ ነገር ነው እና መታገስ፣ በዛ ፕሮሰስ ውስጥ ተጫዋቹ እየተገነባ ይሄዳል፣ ቡድኑንም እየተላመደ ይሄዳል። እነዛን ነገሮች መረዳት በጣም አስፈላጊ ነገር ነው የሚሆነው። እናንተ ስለዚህ ጉዳይ ምን ሀሳብ አላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን እንችላላችሁ። ያውም የጋብርኤል ሄሱስ ቆይታ ገና አልተረጋገጠም። ኢቨን በዚህ የበጋ ዝውውር መስኮት ራሱ አርሰናል ወደ ሌላ ክለብ ካላዘዋወረው አንድ ትልቅ ነገር ነው። ግን ከዚህ ሲዝንም ላያልፍ ይችላል። ምክንያቱም ጉዳት እያጠቃው የሚገኝ ተጫዋች ስለሆነ ለአርሰናል ከሚሰጠው ግልጋሎት ይልቅ በጉዳት ምክንያት ከሜዳ የሚርቅባቸው ወራት በጣም ብዙ ናቸው። ስለዚህ አርሰናል መወሰኑ አይቀርም። ግን ይህን ሲዝን በእነዚህ ተጫዋቾች ሊቀጥል ይችላል እና ይህን ነገር ነው የምናነሳው። እንግዲህ ቀጣዮቹ ጨዋታዎች ለአርሰናል የሚጠበቁ ናቸው። አርሰናል ደግሞ ሁለቱን ተጫዋቾች ተጠቅሞ በቀጣይ ጨዋታዎች ላይ የሚያደርጋቸው እንቅስቃሴዎች በጣም ይጠበቃሉ። አርቴታ ግን ያው አሁን ላይ በጣም አስቸኳይ የሚባልም ነገር ባይሆን በቀጣይ የሚጠበቀው ወሳኙ ነገር እንዴት አድርጎ ለቪክተር ዮኬሬስ የሚሆን የጨዋታ ስልት ያበጃል፣ እንዴት ለዚህ ተጫዋች የሚሆን የአጨዋወት ሲስተም ይፈጥራል የሚለውን ነገር ደግሞ ቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።